ዘው ብለሽ እንደገባሽ ዘው ብለሽ ተወጪ። ግን አታፍሪም? አሁንም ድሮም ደህና ነው። እስቲ እኔ ጅና እዛ ፈልጊ ነይ ነይ ውጪልኝ። መቼስ ሩታ በህይወት እያለች ሄርሜላና አሚሩ ማለት ነው ሻንጣ ከሩታ ቤት አውጥተን እንሄዳለን የአብርሃምን ብላችሁ በተስፋ መምጣታችሁ በራሱ በጣም ምን ያህል ሞኝ መሆናችሁን ነው የሚያስታውቀው ማለት ነው። በዛ ላይ ደግሞ በቀጥታ ለመሰዳደብ ከሰሞኑን የነበረው የጥላቻ መንፈስ ሩታ ስታርግ የነበረው መልካም ነገር የአብርሽ አንቨርሰሪ ምናምን በጣም ሄርሜላን እንዳንጨረጨራት ምንም በቃ ሳታወሩት እንዲያይታችሁ መረዳት ትችላላችሁና ያንን እልኳን በፈለገች ተናግራ ሩታን አስቀይማ ለመውጣት ነው አመጣጧ እንጂ ሻንጣውንማ ሩታ ሀብቴ ጋሽ ሀብቴ ልጅ ቆማ እውነት እሷ የአብርሃምን ሻንጣ ከቤት ይዛ ልትወጣ የማይታሰብ ነገር ነው። ቤተሰብ ደህና ናችሁ? እንዴት ናችሁልኝ? እግዚአብሔር የተመሰገነ ይሁን። ከኔ ጋር ሁሉ ሰላም ነው። እኔ እንደዚህ አይነት የድፍረት ጥግ አላየውም በእውነት ማለት ነው። ያው ድፍረትሽ አንድ ወንድ አጠገብሽ ይዘሽ መምጣትሽ ግዴታ እንደሆነ ሩታን ብቻሽን ማለት ነው ምንም ማድረግ እንደማቺ ለዛውም ማለት ነው ያጓጉል ነገር አርጋሽ ልትመልስሽ እንደምትችል ስለምትረጂ አሚሩን እንዳንቺ ምላሰኛውን አሚሩን ይዘሹ መጣሽ። በነገራችን ላይ ወንድ ልጅ እንደዚህ ሲሆን ደግሞ እኔ ይደብረኛል። አሚሩ ላይ የታየው ባህሪ በጣም ያስጠላል አይደል? ቤተሰብ ቪዲዮን የተከታተላችሁ በጣም እንደታዘባችሁ ነው ተስፋ የማደርገው። አሚሩ ሴት ልጅ እንኳን እንደዚህ አትሆንም ስታወራና ጾም መረጋጋት የሚባል የለውም። በቃ የሆነ ሹላፍ የምትሉት አይነት ሰው የለም። የሄርሜላ ሹልነት ሲገርምን የአሚሩ ሹልነት ባሰ ማለት ነውና ምን ሆናችሁ ነው በዚህ ልክ በሩታ ላይ እንደዚህ በቃ ዘላለማችሁን እንደተናደዳችሁ እንደተቃጠላችሁ መኖር ራሱ አይከብድም? ምን አለበት ለአንዴና ለመጨረሻ ጊዜ ማለት ነው ከህይወቷ ውልቅ ብላችሁ ብትወጡ? ምን አለበት እሷ እንደፈለገች አርጋ ህይወቷን ብታኖረው? አትችሏትም። ዝም ብላችሁ እኮ ነው የምትታገሏት ማለት ነው። ሩታን መጣል የማይታሰብ ነገር ነው። አንድ እውነት ስላላት ፈጣሪ ማጠገቧ ስላለ ማለት ነው። ለምን እች ሴት የተበደለች ሴት ናት እውነት ለመናገር ማለት ነው። ስለዚህ የድሮ ታሪኳን የድሮ ህይወቷን እንደ አዲስ ማደስ ከፈለገችና የበደላትን ሰው ለይቅርታ ልቧን አሳልፋ ሰጥተው ህይወቷን በአዲስ ምዕራፍ ማስቀጠል ከፈለገች መብቷ በደንብ የተረጋገጠ ነው። እዚህ ጋር ግን መብት የሌለሽ ሄርሜላ ብቻ ነሽ። ምንም አይነት መብት የለሽም አንቺ በአብርሃም ህይወት ውስጥ። ያኔ ራሴን አጠፋለሁ ራሴን እንዲያረጋለሁ ስትዩ ነው ሁሉ ነገር ቃል የገባው ፕሮሚስ ቀለበት የሚያረጋው። ሩታም ላይ ይናደድ ስለነበር በድርጊቶቿ በጣም ይበሳጭ ስለነበረ ድርጊት እንዲፈጽም ያስገደደው እንጂ የእውነት ላንቺ የትዳር ፍላጎት ኑሮት አንቺ ሚስት የማረግ አላማ ኑሮት አይደለም። አንድ ቀን እኮ ከሱ የፍቅር ጥያቄ ሳይመጣልሽ ነው እትዬ ሄርሜላ መጀመሪያ ቀለበቱንም አስገድደሽው ገባሽ አይደለ? ጋብቻውንም ደግሞ ማለት ነው አሁን ላይ የማግባት ተስፋ የለኝም ፍላጎት የለኝም ብዙ አመታት ኖራለሁ እያለ ነበር ሲያወራ የነበረው። ይህ ማለት እኮ አንቺን ለሩታ ማናደጃ መጠቀሚያነት ነው እንጂ እየቀረበሽ ሌላ ለምንም አይነት ነገር ፈልጎሽ አይደለም። ይሄ ከተግባሩ ከአብርሃም ስራ ግልጽ ነውና አሁን ላይ አብርሃም ሞሸረበት ሎሌን የመሰለ ልጅ ባገኘበት የድሮ የትዳር ቤቱ ድረስ ሄደሽ ምንም በማያገባሽ ምንም በማይመለከትሽ ጉዳይ ላይ ሻንጣ ይዤ ልውጣ ማለት ይሄ ምን ያክል ያንቺ አስተዳደግ እንዳልተቆነጠጥሽ ያው በግልጽ ያስታውቃል። ሩታ እንግዲህ ትላንትና ወዲያም በተለቀቀው ቪዲዮ ሰምታችኋታል። ያልተቆነጠጠ ሰው ተግባር ነው ይሄ ብላለች። አዎ በአግባቡ ቤተሰብ ቀጥቶ ያሳደገው ሰው በዚህ ልክ የሰው ቤት ሄዶ በሰው ቤት ልዘዝ አይልም። በጣም እኮ ነውር እኮ ነው፣ ያሳፍራል። እውነቴን ነው። ይሄን ቃል ተደጋጋሚ ጊዜ ብየዋለሁ። ማለት የምፈልገውን ነገር የምገልጽበት ቃል ስላጣሁኝ ነው ቤተሰብና ትላንትና ሄርሜላ እንደዛ ሆና ማለት ነው እንደዛ መከራዋን በልታ መታ አለባበሷ ራሱ ይገርማል እኮ ማለት ነው። እዛ ጋር አብርሃም የለ ለማን ነው እንደዛ መከራ የምትበይው? ሲቀጥል ደግሞ በቤቷ ድረስ መግባት ሳያንስ የድፍረትሽ ድፍረት ከአሚሩ ከተባለ ሰውዬ ጋር ምንም አይመቸኝም። እሱ ልጅ በነገራችን ላይ ማለት ወንድ ልጅ ሲረጋጋ ነው ደስ የሚለው። እንደ ሴት ሞጥሟጣ ሲሆን በጣም ይደብራል። የእውነት ይደብራል አሚሩ። በነገራችን ላይ እኛ የምንሰጥህን ኮሜንት
እንደ አንድ ትልቅ ኮሜንት ያዘውና ራስን አስተካክለው። እሺ ተረጋጋ። እሺ መረጋጋት የለህም ሲፈጥር ማለት ነው። ረጋ ሰከን ማለት እንደ ወንዶቹ እኔብህ ቢያንስ እኔብህ ባትሆንም ማለት ነው። እና እንደዛ ስትሆን ሄርሜላም አንተም እንደዚህ አንድ አይነት የፍጥነት ንግግሮች ስታረጉ መጥፎ መጥፎ ቃላት ካፋችሁ ስታወጡ ምን ያክል ስነ ምግባር የጎደላችሁ እንደሆናችሁ ሁላችንም ተረድተናል ማለት ነውና አስደናቂው አስደሳችሁ ነገር ደግሞ በደስ በሚል ሁኔታ ሄርሜላ ቤት በተለቀቀው ቪዲዮ ላይ ጠቅላላ ሩታ ሀብቴን የሚያወድስ ሩታን የሚያቆለጳጵስ ኮሜንቶች ናቸው የተጻፉት። አንድም ለሄርሜላ ማለት ነው ጥሩ ነገር የተናገረ ምናልባት እንደው ብልጭታ ካልሆነ በስተቀር ቤተሰብ የእውነት ገብታችሁ ማየት ትችላላችሁ። አብዛኛው ሰው ሩታን ነው ሰፖርት እያደረገ ያለው በራሷ በገዛ የራሷ የሄርሜላ ቻናል ላይ እና ሄርሜላን የምትገርመኝ ቤተሰብ ብልሴ ብትሆን ራሷን እንደ ብልኩ ታያለች። ደግሞ ራሷን እንደ አፍቃሪ ፍቅር ሰጪ እንደሆነ ሴት ታያለች። ምን ያክል 0% የሩታን ሩብ እንኳን መሆን እንደማትችል አታውቅም። የሚደንቀው ነገር ደግሞ እሱ ነው፣ አለማወቋ ነው የሚገርመው። እና ብልህ ብትሆን ኖሮ ኮሜንቶቹ በራሱ ለሷ ትልቅ ትምህርት ነበሩ። ማለት የምትሰራው ስራ ጸያፍ እንደሆነ ብዙ ሰው እየነገራት ነው። ሩታ በጣም ጀግና ጠንካራ ሴት ለማንም ማትበገር መሆኗን ዛሬም ነገም ሁሉም ሰው ከልቡ ውስጥ ያለች ሩታ ሀብቴ እንደሆነች እያሳዩት ነው። እሷ ግን ሊገባት አልቻለም። ገባችሁ አይደለ? ልትረዳ አልቻለችም። እና እኔ በእውነት ማለት ነው የአስተዳደግ ችግር ነው ብንል ማጋነን አይሆንብንም። ለምን መሰላችሁ? በማነው በአብርሃም ጓደኛ ቤት የተለቀቀውን ቪዲዮ ከትላንት ወዲያ ተከታትላችኋል ብዬ አስባለሁ። እንግዲህ የማርታ ጉድም በዛው ይፋ እየወጣ እህቷም የሰው ባል ላይ ፊት ጣለች ሄርሜላ፣ እንደገና ደግሞ ማርታም የሰው ጓደኛ ላይ ፊት ጣለች እና ልጆቹ ሲንግል የሆነ ወንድ አይፈልጉም። ይሄ ምን አይነት ትልቅ ክፍት እንደሆነ ፈጣሪ ይወቀውና ያው እንዲህ አይነት ሴቶች ደግሞ ምንድነው ከመጥፎ ከአጋንንት ስራ ጋር ተባባሪ ካልሆኑ በስተቀር ሰው የሰው ነገር አይናፍቅም። የሰው ነገር ይጸየፋል። ሰው የሰው ነገር ምን ያደርግልኛል ይላል። የሰው ነገር ጥሩ አይደለም ብሎ አይምሮ ያስብ ነበርና ማርታም እዛ ጋር አቤልን ያው ከአቤል መቼስ ጥሩ አንጠብቅም። ሲጀመር አቤል ምንም ጥሩ ነገር በህይወቱ አድርጎ አያውቅም በእነ አብርሃም ህይወት ውስጥ። እኔ ስለሱ ምንም ብዙ ማለት አልፈልግም፣ ግን አቤልን ከድሮ ፍቅረኛው ለይታ ወደ ራሷ ለማድረግ ስታለቃቅስ ነበር ቪዲዮ ፊት ቆማ ማለት ነው። ስለዚህ እነዚህ ቤተሰቦች ውስጥ የሆነ መርገምት ነገር አለ ብላችሁ አታስቡም? ቤተሰብ ይሄ መርገምት ነው። እንዴት ከእህቷ ህይወት አትማርም ማርታ በራሷ ማለት ነው? እህቷ በዚህ ልክ በአብርሃም ህይወት ውስጥ ገብታ አንድ የሚያሳዝን ህፃን ልዑሌን የመሰለ ልጅ እውነትን ያሳዝነኛል በጣም። የሱ ህይወት እንኳን አላሳሰባትም እኮ ሄርሜላ ቤተሰብና ጨካኞች ናቸው። እውነት እህትማማቾቹ በጣም ጨካኞች ናቸው። በጣም የሰው ነገር ናፋቂ ናቸው። በዚህ አጋጣሚ በአቅራቢያቸው ያላችሁ ሌሎች ጓደኞች ካላችሁ ተጠንቀቁ። ምክንያቱም በሩታ ቤት የገባ እንዲሁም ደግሞ በሌሎች በነሶሊ ቤት የገባ ይሄ ትዳርና ፍቅረኛ ማቾች መካከል ገብተው የማጣላት ሱስ እህትማማቾቹ ጋር እያያችሁ ስለሆነ ሌሎች አቅራቢያቸው ያሉ ጓደኞች ተጠንቀቁ። በቃ ወደ እናንተም እንዳይመጡ ከነሱ አልፎ ወደ እናንተ ባለትዳር የሆናችሁ በተለይ ተጠንቀቁ። በቃ እኔ ልል የምፈልገው ለማርታም ለሄርሜላም እነሱ ባለትዳር ባለበት አካባቢ እንዳይደርሱ ተብሎ ልክ መድኃኒት ህግ ወጥቶለት ህፃናት በማይደርሱበት ቦታ ይቀመጥ እንደሚባለው እነሱም እንደዛ ባለትዳር ባለበት ቦታ እንዳይቀርቡ ተብለው ማሸሽ ነው፣ እነሱ ማራቅ ነው ያለባቸው። ስለዚህ ተጠንቀቁ ባለትዳሮች። በቃ እኔ የምላችሁ ይሄን ነው። የሚያጠምዱት ባለትዳር ነው። ይሄ ደግሞ ሪያሊቲ ላይፍ ላይም ትክክል የሆነ አለ በጣም የሚደባብሩ እንዲህ አይነት ተግባር ላይ የተሰማሩ አስነዋሪ ሴቶች አሉ። እውነት ለመናገር ይሄ ድራማ ብቻ አይደለም ቤተሰብና እንደዚህ አይነት አላማ ነው ያላቸው። በራሳቸው የህይወት መንገድ መመራት አይፈልጉም። ባለትዳር ወንድም ማሳደድ ማለት በጣም ይከብዳል። ያ ሰው እኮ ማለት ነው እኔ እንጃ ለነሱ ፍላጎት ኖሮት እንኳን ቢሆን ከዛች ሴት ጋር ፍጹም ተለያይቶ የእውነት ተለያይቶ ቢሆን እሺ ትሉታላችሁ። አገባቧን ታውቁታላችሁ ሁላችሁም። ሄርሜላ እንዴት ነው የገባችሁ? ሩታ የ3 ወር ጉዞ ሆና ነው አይደል? ታስታውሳላችሁ። ለዛውን ትንሽ ግጭት በነበረበት ሰዓት ሩታ ተናገረች። እንግዲህ ከዚህ በላይ እኛ መድገም የለብንም። በመካከላቸው አብርሃም ከሄርሜላ በፊት ሌላ ሴት ጋር እየተርመጠመጠ አስቸግሯት ጸብ ላይ ነበሩ። ግን ለፍቺ የሚያደርስ አልነበረም። ሩታና እሱ በደንብ ለመግባባት በጣም እየጣረች ነበር። ሴቶቹ ከአካባቢው ላይ በህይወት ውስጥ እንዳይገቡ በጣም እየጣረች ነበር ያኔ ካስታወሳችሁ። በዚች መሀል ተጠቅማ
እነሱ ሳይጣሉ ፍቺ ውስጥ ሳይደርሱ ሳይለያዩ ሄርሜላ ነች የገባችሁ። ይሄን ታሪክ የማታውቁ ካላችሁ እውነታው ይሄ ነው። እኛ ለዚህ ነው ሄርሜላን አሁንም ድረስ ጥሩ የሆነ አስተሳሰብ ለሷ የሌለን፣ ለሷ እንጃ በጣም መጥፎ ሴት ናት፣ ለሩታ ጠላት የሆነ ሴት ናት ብለን የምናስበው ለዛ ነው። ተለያይተው ቢሆን የእውነት ያኔ ማለት ነው ያኔ ሄርሜላ ስትመጣ አብርሃምና ሩታ የእውነት ዲቮርስ አድርገው ተፋተው ቢሆን ከዚህ በኋላ የራሴን ህይወት የራስህ ህይወት ተባብለው ቢሆን በሄርሜላን ፈርድም ነበር። አሁን ላይ ግን በሷ እንድንፈርድና በጣም ባለጌ ሴት ናት ብለን እንድናወራ ያስገደደን ነገር ምንድነው? በሩታ ህይወት ውስጥ ያኔ ስትገባ ልጆቹ ባለትዳር ነበሩ። ሩታ ያኔ ልትመልሰው መከራ እየበላች ያለችበት ሰዓት ነው። ባይዘይ እኛ አሁን ላይ ትኩረታችን ሁሉ ወደ ሄርሜላ አረግን እንጂ የህይወቱን አንደኛው ማበላሻ መንገድ የሆነው አብርሃም ነው። እሱ ጨዋ ወንድ ቢሆን ይሄ ሁሉ ታሪክ አይፈጠርም ነበረ። ብልግና የጀመረው ከሱ ስለሆነ ያው እንግዲህ እሱን ብለን ተናግረን አብቅተናል። አሁን ላይ ያ ሁሉ የሰራው ነገር እንዲሸፋፈንለት ስለሚፈልግ ያ ታሪክ እንዲረሳ ስለሚፈልግ አይምሮ ታማሚ ሆኖ መጣ። ምንም ሳይሆን ማለት ነው። ለዚህ እኮ ነው ሩታ ደፍራ ብለው ምንም አልሆነም አልታመመም የሚሉት ለዚህ ነው። አውቆ ነው አብርሃም አውቆ ነው። ምንም አልሆነም ቤተሰብ ምንም አልሆነም። እኔ ልንገራችሁ በህይወት ውስጥ ያደረገው ነገር የጀርባው አሻራ ማንም ሊረሳው እንደማይችል ስለሚያውቅ እንደዚህ አይነት አስመሳይነት ወይም ደግሞ አታላይነት አይነት ቪዲዮ ይዞ ወደኛ መጣ። ሳይታመም እንደታመመ ጭንቅላቱን ሌላ ችግር ሳይኖርበት ችግር እንዳለበት አድርጎ ሩታ የሆነ ነገር እሱ ላይ እንዳስደረገች አስመስሎ እሷን ለማጠልሸት ነው የመጣው። እውነታው ይሄ ስለሆነ ነው እኛ ዛሬም ነገም ከሩታ ጎን እየቆምን ያለ ነው። ገባችሁ አይደል ቤተሰብና በዚህ አጋጣሚ እውነቴን ነው የምላችሁ በራሴ ይደርሳል ብላችሁ ሁላችሁም ልታስቡ ይገባል። እንደ ሄርሜላ አይነት ባለትዳርን የምታለያይ ሴት፣ ባለትዳር ወንድን የምታሳድድ ሴት እናንተ ቲፎዞ ሆናችሁ ስትደግፉ መጀመሪያ እንዴ የማረገው ነገር ልክ ነው ወይ? እኔ ይሄንን ነገር የደገፍኩትስ ትክክል ነው ወይ? ምን ነክቶኝ ነው? እስቲ እውነታው ምኑ ጋ ነው በሉ። በቃ አይኔ ይሄን ነው ላችሁ ሞዶ። በተረፈ ግን ደስ የሚል ነው። በገዛ በራሷ ቻናል ላይ ነው የሩታ ቤተሰቦች ማለት ነው እንደ ጎርፍ ነው የፈሰሱት ማለት ይቻላል። ገብታችሁ ማየት ብቻ በቂ ነው ማለት ነው። ለማንኛውም ሩታችን ሁሌም በአቋሟ አትናወጥም ማለት እኛ ባለፈው ነግረናችኋል። አብርሃም ከዚህ ወደዛ ከዛ ወደዛ እየተገለባበጠ አስቸጋሪ ባህሪ ቢኖረውም እኛ ይሄንን ነገር ለሷ ባንመኝላትም እሷ ግን ወዳ ፈቅዳ አብርሃምን አስተካክዬ አረሜ ኩትኩቼ መቼስ እንደ ሕፃን ልጅ እንበል እንጂ ወደ ራሴ ህይወት በስነ ስርዓት አስቀጥለዋለሁ ብላ በተስፋ መንገድ ከሄደች ከተሳካላት ይሆንላት ብለናል። ለምን ይሄ ውሳኔ የሩታ ብቻ ስለሆነ እኛ ሀሳብ መስጠት ብቻ ነው እንጂ ሩታ ለምን በእንደዚህ አይነት ውስጥ ገባሽ ለምን እንዲህ አይነት ሰውማ በፊት እኮ ብለናል። ሩታ አብርሃም አይመጥንሽም፣ ምክንያቱም በአንድ ሴት የሚወሰን ወንድ አይደለም፣ ለምን ብለሽን ህይወትሽ የምታበላሹ ብለናል። ሄርሜላ እንከፉና ነው እንጂ እውነቴን ነው የምላችሁ ለሩታ እንደዚህ አይነት አስቸጋሪ የሆነ ባል ለሄርሜላ ይሆናታል ብላ ማሰቧ ምን ያህል ማለት ነው ሞኝ እንደሆነች ነው የሚያስታውቀው። ጥቂት ጊዜ ቢከርሙ ነው ልንገራችሁ ቤተሰብ። አብርሃም አዲስ ነገር ናፋቂ ነው። ይሄ በህይወታችሁ ውስጥ የሆነ ለውጥ ስታመጡ የምትኖሩትን ህይወት ስታስተካክሉ ምናምን ነገር ነው ለውጥ ደስ የሚለው። ግን አጠገባችሁ ያለችውን የምትወዷት የምታፈቅሯትን ሴት የሆነ ሰዓት ላይ ትውት አድርጋችሁ ደግሞ ሌላ አዲስ ሴት ናፋቂ ከሆናችሁ ይሄ ዝሙት ነው፣ ብልግናም ነው፣ ስርዓት አልበኝነትም ነው። በቃ ይሄን ማንም አይደግፍም። ኤኒዌይስ በጣም ነውር ስራ እንደሰራችሁ ያው ሚዲያው ታዝቧችኋል፣ ሄርሜላና አሚሩ ማለት ነው። ለማንኛውም የምትናገሩት ሄርሜላ እንዴት ርር ብላ እንደነበረ ማየት በቂ ብቻ ነው። በቃ የምታወራው ሁሉ ለመሳደብ ሆን ብላ ሩታን ለመስደብ ሩታን ለመረበሽ እንደመጣች ግልጽ ነው እንጂ በምንም አቅሟ ሻንጣ ይዛ ልትወጣ ማትችል ጠንቅቃ ታውቀው ነበር ቤተሰብ። ይሄ ግልጽ ነው። ይሄንን እመኑ ማለት ነው። እሷ አይደለም 1 4 5 ሰው ብታመጣ ሩታን ገፍትራ ከቤቷ የአብርሃምን ሻንጣ ይዛ ትወጣለች ማለት የማይመስል ነገር ነው። በፍጹም አትችላትም ሩታን። ሩታ በስነ ልቦና አስተሳሰቧ በብዙ ነገሯ ሄርሜላ የትና የጥላት ሄዳለች። ምንም አይገናኙም ሁለቱም በአስተሳሰብ ምንም አይገናኙም። ስለዚህ እንግዲህ የልባቸውን አድርሰው አፋቸውን ከፍተውን በለው ከዛም በኋላ ወጥተው ሄደዋል። ስለዚህ ሩታ ከፈለገች አሁን መክሰስም ትችላለች ብዬ አስባለሁ። ይሄ የትዳር ቤቷ ልጅ አፈራችበት ስንት ክብር ያየችበት ቤት ነው። ከሌብነትም አይተናነስም። ይሄ ሌብነት ነው፣ ግልጽ ዘረፋ ነው ማለት ነው። ስለዚህ
አስፈላጊ ከሆነ እነሱን ወደ ህግ መውሰድ ትችላል። ከዚህም በኋላ እነሱ መለማመጥ ከነሱ ጋር ኃይል ውስጥ መግባት የለባትም ሩታ። እውነቴን ነው ማለት መወሰን ያለባትን ነገር በህይወቷ ውስጥ ወስና እነሱ እንዲቀጡ አርጋ ማሳየት ራሱ ትችላለች። በቃ ስለምንድን ነው ሁሌ በእነሱ ጉዳይ ላይ መኖር እንዳትችል የምትደረገው? ልጅ አሳዳጊ ነች አይደለ እንዴ? አባትየው እዛ ግራ ያጋባ ነው ወደዛ ወደዚህ እያለ ማለት ነው። ስለዚህ ምን አለበት እናንተ ከህይወቷ ብትወጡ? የማይጠቅምሽን ነገር ለምንድን ነው በዚህ ልክ ሄርሜላስ እንዲህ የተከተልሽ የምትኖሪው? ማለት ጊዜሽን አስቢበት ብላሻለች። እውነት ለመናገር ሩታ እውነቷን ነው። የሆነ ሰዓት ላይ ሁሉም ነገር ማለት ነው በአንቺም ህይወት ውስጥ የማይሆን ነው የሚሆነው። ያዘልቀኛል አብርሃምን ብለሽ አስበሽ ምናልባት ደግሞ የተደላደለ አብርሃም ከማጣት ወደ ማግኘት ብዙ ነገሮችን በተደላደለበት ሰዓት ላይ አንቺ መተሽ ለመተካት ፈልገሽ ነው እንጂ እውነት ለመናገር ለሱ እውነተኛ ፍቅር ኑሮሽ ወይም ደግሞ እውነተኛ ነገር ፈልገሽ አይደለም። ፍላጎትሽ አንቺ ከጥቅም ጋር የተያያዘ ስለሆነ ነው። ማንም ቢሆን እኮ የተጎዘጎዘ ላይ መጥቶ ቁጭ ማለት ይፈልጋል፣ ምንም ሳይለፋ ምንም ሳይደክም። እዛ ጋ ግን የለፋችው የደከመችው ህይወቱን ያቃናችው አብርሃምን ከባዶነት ወደ ሙሉነት የመለሰችው ሩታ ሀብቴ እዛ ጋ ያለች አንቺ ባለቤት ነኝ ብለሽ በዚህ ልክ እንዲመሆንሽ አስተዳደግሽን በደንብ አርጓ አሳይቶናል። ተቆንጥጠሽ እንዳላደግሽ ማለት ነው። ለማንኛውም አሚሩ ደግሞ በዚህ አጋጣሚ ወንድ ለመሆን ሞክር። እርታ አርግልኝና ለምን ቢባል ወንድ ልጅ እንዲሞጥሟጣ ሲሆን እንደዚህ አፉን ሲያሾል ይደብረኛል እኔ በራሴ በኩል። ብዙዎች ደግሞ ደብሯቸዋል ያንተ ሁኔታ ማለት ነው። ተረጋጋሽ፣ ረጋ በል። በዚህ ልክ ማድረግም የለም በዚህ ልክም ደግሞ በሰው ህይወት ውስጥ ኃላፊነት ተሰምቶ ምንም የምታመጣው ለውጥ የለም ብልግናህን በአደባባይ ከማሳየት ውጪ ማለት ነው። ቤተሰብ ላይ ብዙም ማለት የለብኝም ብዬ አስባለሁ። የዩቲዩብ ቻናሌ ባለፈው ሪስ ኮንቴንት እንደተባለ ታውቃላችሁ። ስለዚህ እይታ በሙሉ ተመልካቾችን ጋርዶብኛል። ያው ከዩቲዩብ ሴንተር ጋር የተጻጻፍኩኝ ነው። ምክንያቱም እንዳያችሁት 50-60 ሰው ነው እያየ ያለው። ይህ ማለት ደግሞ ያለ ጥፋቴ ይቀጥቶኛል ማለት ነው። ይግባኝ እየጠየቅኩ ነው። ስለዚህ እናንተ ደግሞ በተቻላችሁ የገባችሁ ወገኖቼ እውነት የልብ ቅንነት ካለ ሁሉ ነገር ቀላል ነው ወገኖቼና ላይክ ብቻ አድርጉልኝ። በቃ ሌላ ምንም አልፈልግም። ሰላማችሁ ይብዛ። ቸር ቆዩልኝ። እወዳችኋለሁ። ባይ ባይ።